በጣም ነው የሚቀርበው። አሁን ትላንትና ከትላንት ወዲያ እንግዲህ በተከታታይ ለ4 ቀን ነው አርሲ ላይ ጭፍጨፋ እየተደረገ ያለው። ስልክ መደወል ብቻ ሳይሆን የአብይ ጾም ሲገባ በአረበኛ የሙስሊምም ጾም ስለገባ በአረበኛ ለሙስሊሙ ምዕመን ብቻ ስለ ጾሙ የተጻፈበትን ነገር ታስታውሳለህ። ከዛን ጀምር ምክንያት ስላለው ነው። ይሄን ደግሞ የተደረገው ለኢትዮጵያዊ አይደለም፣ ለኢትዮጵያዊ ሙስሊም አይደለም። እናውቀዋለን። የኢትዮጵያ ሙስሊም ሲጀመር አማርኛ ይናገራል፣ ይሰማል፣ ወይም በሀገሩ ቋንቋ አልተጻፈለትም። በአረበኛ ቋንቋ ነው እንኳን ለጾሙ አድረሳችሁ ምናምን የሚል በደምብ ሰፊ ዲስኩር ተጽፎ ተለጠፈ በጠቅላይ ሚኒስትሩ። ያ ማለት ምንድነው? የክርስቲያኑን የማግለል ምናምን አይወክለኝም ነው፣ አልወክለውምም፣ አላውቀውም ነው። ሌላ ለእኔ የሚሰማኝ እሱ ነው። ከዛ ያንን በአረበኛ ከተጻፈ በኋላ ልክ ይሄ ሁሉ ጭፍጨፋ በተደረገበት ጊዜ ባለፈውም በጣም በሚገርም ሁኔታ ተመሳሳይ ነገር ተከስቷል። የሆነ ሀገሪቷ ውስጥ የሆነ ግድያ፣ ሞት ምናምን ተከስቷል። ትዝ ይለኛል፣ በደንብ ሰርተናል። እና ምንድነው ግን ጠቅላይ ሚኒስትሩ ያደረገው የነበረው የሲሪያን ስደተኞች አፍጥር አስደረገ፣ አስፈጠረ ተብሎ ትልቅ ዜና ተሰራና ጥሩ ነው። የሲሪያን ስደተኞች በቤተ መንግስት ጠርቶ አፍጥር ካስደረገ ምን ነው ታዲያ ኢትዮጵያኖችን ቢያስባቸው ኖሮ የሚባል ጥያቄ ተነስቶ ነበር። አሁን አሩሲ በደም እየታጠበች ይህ ሁሉ ህዝብ እያለቀ ጦርነቱን ተው፣ ያው ገጥመን ስለሆነ ነው። በድሮን የሚጨፈጨፈውን ትተን ወደ 3-4 ቦታ ድሮን ሰሞኑን እየወደቀ ነው ያለው ህዝቡ ላይ ማለት ነው። እሱንም ትተነው ተለምዷል ተብሎ ትተነው በክርስቲያን ኦርቶዶክስ ስለሆኑ ብቻ እዛም ላይ ቢቢሲ ላይ የወጣ ሙስሊምም ነበር። ለምን ክርስቲያኖቹን ትገላላችሁ ያለ አንድ ሙስሊም አብሮ መሞታቸውን ዜናው ዘግቧል። ያውም ሙስሊሙም ለምን ክርስቲያን ኦርቶዶክሱን ትገላላችሁ ብሎ ስለጠየቀ አብረው ኃይለኞቹ አርደውታል። አብረው ሁሉንም በጥይት ደብድበው 4 ቀን ሙሉ በተከታታይ እነዚህ ኦርቶዶክሶች ሲሞቱ እንደ ጠቅላይ ሚኒስትር ያደረገው ነገር ቢኖር ኩዌት ደውሎ አይዞሽ በጣም አዝናለሁ ለሆነው ነገር ምንም አልሆነም ያን ያህል በቁጥር ደረጃ። ከዛ ደግሞ እንደገና ክታር ተደውሎ ዱዓ ተደውሎ ከእናንተ ጋር እንቆማለን፣ ለዚህ ደግሞ ምስክር የሆናችሁ ዘንድ ይኸውላችሁ እኔ እኮ ሙስሊም ነኝ፣ እኔ እኮ አረብ ነኝ። ሙስሊምም ቢሆን አንድ ኢትዮጵያዊ ዜጋ ሙስሊም ብዙ ሙስሊም መሪዎች አሉን። ከሙስሊም ጋር አይደለም ጸባችን። ሊሰጥ እየሳለው ለመሳል የሞከረው ነገር እኔ ለአረቡ ማህበረሰብ ተገዢ ነኝ ብሎ አፍጥር ነው እያሳየ በቪዲዮ ላይ እዚህ ጋር ህዝብ እያለቀሰ ሀዘን ላይ ተቀምጧል። እንደውም ምናልባትም ነጥብ ሊያስቆጥርለት ይችላል። በዚህ አጋጣሚ ምናልባት በጣም ጽንፈኛ ክርስቲያን የሚጥሉ አክራሪ አረቦች ጋር ከሆነ ውል የሚያደርገው ይኸውላችሁ እነሱም በዚህ በኩል ቁጥራቸውን እየቀነስን በዚህ በኩል ደግሞ በዚህ ሁኔታ እያፈጠርን ያለ ነው ብሎ መልእክት ሊልክ ይችላል። በዚህ አጋጣሚ አንድ ሰው ከዩናይትድ አረብ ኤሚሬት የሆነ እዛ ብቻ ጥሩ ቦታ ያለ ሰው አንድ መረጃ ከዚህ በፊት አወጣና ስለ ጠቅላይ ሚኒስትር አብይ አህመድ የሚወራውን ሲነግረኝ ማለት ነው። እና እንትን እኮ ኢትዮጵያ ውስጥ ኢትዮጵያዊው ያው እንደ ኢትዮጵያዊ፣ ፕሮቴስታንቱ እንደ ፕሮቴስታንት ምናምን ነው አይደል የሚያየው አለ። እዚህ ሀገር ግን እኛ ሀገር አብይ አህመድ ከአረብ ጋር የሚሰራ እሱ ደግሞ ሙሉ በሙሉ እስልምናን የሚተገብር ግለሰብ እንደሆነ ነው የሚታወቀው። በእስልምና ሃይማኖት ደግሞ ወንድም ስትሆን ምን ስትሆን የሚመጣ ቤተሰባዊነት አለ እና በእስላም ወንድምነት ነው የሚደረጉት ብዙ ነገሮች። እዚህ ሀገር ሲመጣ የሚታከምባቸው ቦታዎች ምናምን ሁሉ እየነገረኝ ማለት ነው። እና እናንተ ክርስቲያን ነው ስትሉ በጣም ይገርመኛል እኔ ምናምን ብሎ ነው ግለሰብ ያወራኝ። ስለዚህ አሁን ድንገት ለምን አስታወስኩት ይሄንን ብትለኝ የጾሙ ጊዜ የሄደበት መንገድ ከዛ በኋላ አሁን በዚህ ሁሉ ጭፍጨፋ መሀል የጭፍጨፋው ተዋናይም እንደሆነ ብዙዎች ይናገራሉ። አይደለሁምም ብሎ አያውቅም፣ ወይም አዝኛለሁም ብሎ አያውቅም። ሁሉ ጊዜ ግን በጭፍጨፋው ጎን ለጎን የሆነ ነገር ሰለብሬት ሲያደርግ ሲዝናና ደስ ሲለው ምናልባት የወላችሁ ክርስቲያኑን እየቀነስኩላችሁ ነው
የታባታቸው አይነት የሚመስል ነገር ስድብ የሚመስል ነውር የሚመስል ነገር ነው በየአመቱ እንግዲህ ይህንን መካድ አይቻልም። በኢትዮጵያ ሰማይ ስር በምድሪቷ ላይ የተከሰተ ነገር ነው ያልፈጠርኩትም። አሁንም ኤግዛክትሊ ይህን አደረገ። አፍጥሩን በሶሻል ሚዲያ ላይ በጣም በሰፊው አድርጎት እኛ ሁላችንም እናፈጥራለን። ኢትዮጵያውያን ምንም አዲስ ነገር የለውም፣ ብርቅ አይደለም፣ እናፈጥራለን። ቤተሰብ ወገን ምናምን ጓደኛ አለን። እንደውም በጣም በጉጉት ነው የምንጠብቀው አይደል? አፍጥር አብይ አህመድ ጋር ሲደርስ ግን ሌላ ነው፣ ሌላ ትርጉም አለው። ሌላ መናገር የሚፈልገው ከአረቦቹ ጋር መስራት የሚፈልገው ለአረቦቹ መንገር የሚፈልገው ለክርስቲያኑ መንገር የሚፈልገው ክርስቲያኑን መጨቆንና ማጥፋት እንዴት እንደሚፈልግ እንዴት ክርስቲያኑን እንደሚጠላ የሚያሳይበት መሳሪያ ነው። ስለዚህ ሁሉም ከዚህ ነገር ጋር የተያያዘ ነው ብዬ ነው የማስበው። ቀደም ፊልድ ማርሻሉ እንግዲህ ጣሊያኖቹ እንዳይከፋቸው የተወሰኑ የፋሽስት መደብ እንጂ እናንተ አይደላችሁም አይዟችሁ አልተባለም አይደለ? ኦርቶዶክሱ መጥፋት አለብህ ተብሎ ነው በዚህ ዘመን በብልጽግና መንግስት ድረስ እየጠፋ ያለው። አይ አማራ በድሎናል ምናምን የሚል ትርክት እንዳለ እናውቃለን። ትርክቱ ትናንት ነበረ፣ የተወሰኑ ገዢ መደብ ነው ምናምንም ተብሎ አልታለፈም አይደለ? ቢታለፍ ኖሮ በመቶ ሺህ የሚቆጠሩ ዜጎች ከኦሮሚያ ክልል እየታረዱ እዛው አይቀበሩም ነበረ። በህይወት የወጣው ወጣ፣ በህይወት ያልወጣው ቀኑን እየጠበቀ ነው። በመጨረሻ ግን ማስተላለፍ የምፈልገው በዚህ ጉዳይ ላይ እኔም እንዳንተ ኢሞሽናል ነኝ። ለምን መሰለ? በማንኛውም ዜጋ ላይ ኢትዮጵያዊ ዜጋ ወገናችን ሆኖ ድንገት ዛሬ እናትየዋ ተገላ ወይም ልጅየው ተገሎ ወይ አባትየው ተገሎ እንደገና ቁጭ ብሎ ማንም ሳይደርስለት በየቀኑ ሞቱን እየጠበቀ በሰቀቀን የሚኖር ማህበረሰብ በኢትዮጵያ ምድር ላይ መኖሩ አያሳፍርም? በዚህ ሀገር ላይ ነው አድዋን የምናከብረው። አሁን እኮ ሞታቸውን ነው የሚጠብቁት። የቀሩት እኮ ሞታቸውን ነው የሚጠብቁት። በምን አወቅሽ እንዳትለኝ 4 ቀን በተደጋጋሚ ሞቷል። ከዛሬ በፊትም ባለፈው የዘገብነው ላይ አንዴ 28 አንዴ 6 አንዴ 7 እየተባለ በመደዳ ለሳምንት ነው የተገደለው። ማንም አላቁመው። ከዛ ጊዜውን ጠብቆ አሁንም መጣ። ለ4 ቀን በተከታታይ ተገደለ። ከዚህም በኋላ ምናልባት ያለ ንስሐ እየገቡ ምን እያሉ ሞታቸውን እየጠበቁ ነው እንጂ የሚሆነው ማንም እንደማያድናቸው ማንም እንደማይደርስላቸው አረጋግጠው ነው የሚቆሙት። ይሄ ፍርሃት ደግሞ እንዴት ነፍስን እንደሚበላ መቼም መናገር አልችልም። ይሄንን ነው እየሰማን ቁጭ የምንለው እኛ እንደ ዜጋ። አሁን ዝም የምንል ሰዎች ቆመን ፖለቲካ ምናምን እየመጣን እንዲበሉ ህዝብ ያጫርሳል ምናምን የምትሉ ሰዎች ለአንድ ሰከንድ እንኳን የእነሱን ህይወት ግን ማሰብ አልፈለጋችሁ።